እነዚህ ሰዎች? ለሊኒ በቃ ነይ ለሊኒ አያደል ባቡሬ ምኑን ለሊ ቤታችን ድረስ ተፈራችን እንደሱ እኮ እየተከታተሉን ለዚህ ነበር ልውጣ ስትለኝ ነበር እሱም በኋላ እናወራለን አሁን ቼክ ታደርጋለች ባቡሬ እኔ በጣም ፈርቻለሁ ቆይሽ እየተከታተሉንስ ቢሆን አትፍሪ ለሊ እኔ ያለሁልሽ አሁን ቤት እንሂድ ነይ ለሊ አደየኒ ቆንጆ ዴቭ ለምን መጣ ተረጋጊ እታለም እዚህ የለችም ግን ዴቭ ለምን መጣ ከዚህ በኋላ እዚህ መገናኘት የለብንም አላልኩም እሱማ ተባብለናል ግን አልቻልኩም ላድርግ እዚህ ቤት ውስጥ እያለች ስትናፍቂኝ ጊዜ አልቻልኩም ከዛ መጣሁ እሺ በቃ ለዛሬ ይሁን ሌላ ቀን ግን እንዳይደገም እሺ አዴ አይደገምሽ አታስቢ ልልታ ግን ደህና አይደለሁም የኔ ህይወት ምን ነው ዴቭ ቆይ እስከ መቼ ነው አንድ ላይ ሆነን አንድ ላይ እንዳልሆነ ሰው ምን ለያየ ስንት ነገር ተነጋግረን እሱን ማውራተናል አዴ ግን በቃ አልቻልኩም ላግባሽና አንድ ላይ ህይወት እንጀምር በዚህ ፍጥነት ምንም የሚሆን ነገር የለም መረጋጋት አለብን ከዚህ በፊት ደግሞ ተነጋግረናል ዛሬ ምን ተፈጥሮ ነው አላውቅም አዴ ግን ደግሞ ደስተኞች መሆን እየቻለን ለምንድን ነው እዚህ ቤት ውስጥ ፍቅራችንን እንገድበው ለትንሽ ጊዜ ነው ዴቭ እባክህ ልትረዳኝ ሞክር በዚህ ሁኔታ እዚህ ቤት ውስጥ መቀጠል የለብንም ተጋብተን የራሳችንን ህይወት መኖር አለብን እስከ መቼ እዚህ ቤት ውስጥ እንኖራለን ታዲያ ዛሬ ካልሆነ ይባላል እንዴ ይቅርታ አዴ ግን ደግሞ ከዚህ ቤት መውጣትና ፍቅራችንን ይፋ ማውጣት አለብን ቁበት ሁኔታ ውስጥ እንደዚህ እንድታደርጊ አልፈቅድልሽም እሺ የምታደርጊያቸው ነገሮች በጣም ይቀፋሉ ተጠንቀቂ ደግሞ እኔ በፍጹም እንደዚህ እንድታደርጊ አልፈቅድልሽም እሺ አደይ ቲና ምንድነው ጭቅጭቁ ማሚ እዚህ ቤት ያሉ ሰራተኞች ባለጌና ልቅ ጋጥ ወጥ ናቸው አደይ ምንድነው የተፈጠረው ቲናን እኮ ያለ ዴቭ ፍቃድ መኝታ ቤት መግባታችን ያልኳት ነበር ሲጀመር አንቺ ራሱ ለምን መጣሽ ለነገሩ ከእናንተ ጋር ምን አጨቃጨቀኝ እሱን ራሱ አልጠይቀው ዴቭ ተኝቷል እንዴ ይሄ ልጅ እኮ ደህና አይደለም አሪያ ተኩሳል ኧረ በጭራሽ ደህና ነበር እኮ ምንድነው ማታ የተመገበው አሞት ነበር እንዴ ማታ ዴቭ እንዴ ቆይ ምን አድርገሽው ነው ምን አብልተሽው ነው ደግሞ ይሄ ምንድነው ልጁ ደህና አይደለም ይሄ ልጅ ደህና አይደለም አምቡላንስ ጋር ደውይ ወይኔ ጉዴ ዴቭ ምን ሆነብኝ አሁን ገብታችን ታይና ደውይ ወይኔ ጉዴ ፈላ ወይኔ አክስቴ አሁንም ቢሆን አርፋ አልተቀመጠችም ማለት ነው አዎ ለሊ እንዲህ በቀላሉ ምትወሽ አይመስለኝም ግን አንቺ መፍራት የለብሽም መጠንቀቅ ነው ያለብሽ አንቺ ምንም የምታጭው ነገር የለም ደስተኛ ሆነሽ መኖር ነው ያለብሽ አዎ ቤኪ ከዚህ በኋላ ምንም አታመጣም በሞት እንኳን እኔ ንብረት ላይ ምንም አይነት መብት አይኖራትም ሞት ነው ያልሽው እንደዛማ እንዳታስቢ እኔ ያለው አንቺ መቼም አትሞች በለው አንድ የሚቆረቆርልኝ ሰው አገኘው ማለት ነው እኔ አንድ ብቻ አይደለም ለሊ እንኳን ላንቺ ለብዙ ሰው ተርፋለሁ ግን አሁን ግን ምን ብዙ ነገሮች ይቀሩኛል ከሀገር ወጥቼ መስራት መለወጥ ፈልጋለሁ ከሀገር ስለወጣ ህይወት ይቀየራል ማለት እኮ አይደለም ቤኪ አዎ ለሊ እንደዛ እንዳልሆነ አውቃለሁ ግን ነገሮች መቀየራቸው አይቀርም አይደል አዎ ለሊ ሁሉም ነገሮች ይቀየራሉ እንደኔ ግን ባትይ ጥሩ ነው በቃ እዚሁ ነው ያለው ነገር ስራ በተረፈ ደግሞ እኔ ያግዛለሁ ሁለታችንም ተጋግዘን የተሻለ ነገር እንፈጥራለን እና ደግሞ አንተ ባልከው ሰውን ፈጣሪ ባለው ነው የምትኖረው አይ ለሊ ምንሽ ግርም እንደሚለኝ ግን ታውቂያለሽ ምንድነው ለሰው የምታስቢው ነገር ነው እማዬ ፍቅር ደረሰኝ ልጄ
አዲ ቀመጠል ይላል። አንቺ የቆቅ መረቅ የጉንዳን ሻኛ ይሆንሽ ልጅ እሺ ጠፋሽ እኮ። አራለ ይጠፋለሁ። ማታ እኮ ሰላም ነበሩ፣ አሁን ግን ደህና አይደሉም። ሁለቱም የምግብ መመረዝ ነው ተባሉ። ሩታ ደግሞ እኔ እንዳደረኩት ነው የተሰማት። የምግብ መመረዝ? እቺ ተረገመች ፍቅር ናት እንደዚህ ያደረገችው? ፍቅርም እኮ ተመርዛለች። ወይ እሺ ታዲያ ማን ነው እንደዚህ ያደረገው? ቤዛ ናት። ደግሞ በእርግጠኝነት እሷ ናት የምትሆነው። ይህንን ሰሞን አጠገብ ያልጠፋ ብላ ነበር። እቺ ውሻ የት ነች አሁን ያለችው? ከትዬ ጋር ሆስፒታል ሄዳለች። ቆይ ምን አይነት ነገር ነው እሺ የሆነው አሁን? ቆይ ዴቪድና ነው ተጎድቷል? ገና አላወኩም። ሩታ ናት ትዬን ያናገረቻቸው። ታዲያ ወዴት እየሄድሽ ነው? ከሩታ ጋር ያልሆነ ነገር መነጋገር አልፈለኩ እና አሁን ደግሞ ለሊ ጋር እየሄድኩ ነው። ሆስፒታሉን ካወቃችሁት ደግሞ ንገሩኝ አደራ። እሺ እቴ እነግርሻለሁ። ይኸውልሽ አደይ እነሱ ምንም አሉ ምንም አንቺ እስካላደረግሽው ድረስ አይመለከትሽም። ራስሽን ጠብቂሽ። እሺ በቃ ልሂድ። እነዚህ የተረገሙ ለማንኛውም ና እንሂድ። ይህ ሁሉ የዛች አደይ ስራ ነው። ፍቅርንስ እሺ ይሁን፣ እሱማ የታወቀ ነው። ዝም ብላችሁ አታውሩ። ብቻ ልጆቼ ደህና ይሁኑ። እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታረጊም? ለዲቭ ከሆነ ነው ያለው፣ ለፍቅርም ደግሞ ቤዛ አለች። ደግሞ ዶክተሩ ያለውን ሰምተሻል አይደል? ልጄን ጥዬ የት ሄዳለሁ ቲና? ወይ ጉድ! በገዛ ቤቴ ግን ማን ነው እንዲህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራውም። አደይ ናት የሰራችው። እሷ ናት የመረዘቻቸው። በቃ ቤዛ፣ አንቺ ሞንሽ አደይ ተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጂና ቤቱን ጠብቂ። ቤዛ ሰምተሻል የተባልሽውን? ውጪና ከዛሽ ከማትረባ ጋር ሂጂና ቤቱን ጠብቂ። እሺ ስራው ግን አደጋ ላይ የሚጥል መሆን የለበትም። ለስንት ነው የምንሰራው? አይ እንደዛ ከሆነ ጨላው በጣም አዛ ነው የሚሆነው። ይህን ያልበለኝና እንነጋገራለን። እሺ ለማንኛውም ስመጣ እናወራለን። እሺ ቻው። ማን ነው? ወዴት ነው የምትሄደው? አይ ጀለስ ነው። የትኛው ጀለስ? ጓደኛዬ ነው። ማን ብልሽ ማንን ታውቂያለሽ? እሺ ግን የምን ስራ ነው? ሰው ልታግቱ ነው? አይ ይሄ ቀለል ያለ ስራ ነው። ጨላው አሪፍ ከሆነ ሰራዋለሁ። ቆይ ለምን ማለት ለምን ትሰራለህ? ጥያቄ? አዎ ትናንትና ማታ እንዴት ሆነ ወደ ቤት እንደገባ እያወቅ ለምን እንደዚህ ታስባለህ? ምን ነው ፈራሽ እንዴ? እንዴት አልፈራም ቤኪ። ሰዎቹ ካገኙ እኮ ከመግደል ራስ ወደ ኋላ ይሉ። ትንሽ እንኳን ለራስ አትፈራም? እነሱ የት ያገኙኛል? ለሊ ደግሞ እስከ መቼ ፈርቼ ይኖራለሁ? ተው ቤኪ፣ እኔ እንደዚህ አይነት ግዴለሽነት ራስሽን ጠብቂሽ። እሺ በቃ ልሂድ። እነዚህ የተረገሙ ለማንኛውም ና እንሂድ። ይህ ሁሉ የዛች አደይ ስራ ነው። ፍቅርንስ እሺ ይሁን፣ እሱማ የታወቀ ነው። ዝም ብላችሁ አታውሩ። ብቻ ልጆቼ ደህና ይሁኑ። እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታረጊም? ለዲቭ ከሆነ ነው ያለው፣ ለፍቅርም ደግሞ ቤዛ አለች። ደግሞ ዶክተሩ ያለውን ሰምተሻል አይደል? ልጄን ጥዬ የት ሄዳለሁ ቲና? ወይ ጉድ! በገዛ ቤቴ ግን ማን ነው እንዲህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራውም። አደይ ናት የሰራችው። እሷ ናት የመረዘቻቸው። በቃ ቤዛ፣ አንቺ ሞንሽ አደይ ተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጂና ቤቱን ጠብቂ። ቤዛ ሰምተሻል የተባልሽውን? ውጪና ከዛሽ ከማትረባ ጋር ሂጂና ቤቱን ጠብቂ። እሺ ስራው ግን አደጋ ላይ የሚጥል መሆን የለበትም። ለስንት ነው የምንሰራው? አይ እንደዛ ከሆነ ጨላው በጣም አዛ ነው የሚሆነው። ይህን ያልበለኝና እንነጋገራለን። እሺ እንዳለ ግን ዴቭ ማየት እፈልጋለሁ። በቃ እዚህ ተቀምጠን ምንም አንሰራም። ሄደን እንየው። በቃ እውነቱን ትናገሪና እውነቱን እንጋፈጣለን። ግን እኮ ሁሉም እኔ እንደመረዝኳቸው ነው የሚያውቁት። ምንም ቢያውቁ ነው አይመለከተኝም አይደል? ሄደን እውነቱን እንጋፈጣለን። እሺ ነይ ተነሽ እንሂድ። አደይስ ሀዲስ ጨንቃ ጊዜውን ወጣች። እነ ዲቭ እንዴት ሆኑ? እንዴት ናቸው? ፈጣሪ ይመስገን አልሞቱም። ማሹ ለሞትም ይዳርጋል እንዴ? እሱን ሳታውቁ ነው ከአደጋ ተመሳጥራችሁ ልጄ እንደዛ ያደረጋችኋት? ኧረ ተይ፣ እኛ ምንም እናውቀው ነገር
የምታመሰግንበት እንጂ የምታማርርበት ጊዜ አይደለም። እንካቸው ቀመስ አራዴ አመሰግናለሁ። እሺ አንቺ ባትኖሪልኝ ኖሮ ምን ይውጠኝ ነበር? ራብ ነበር የሚደፋ። መስራት ትፈልጋለህ አንተ? ታዲያቲ ስንከራተት ስፈልግም ውሎ ምን ሆነና? ቆይ እዚህ ቤት ሆነ በሩን መክፈት መዝጋት ቤቱን መጠበቅ ይከብዳል? ዘበኝነት ነው? አዎ እኔ ልክፈልና እዚህ ቤቴን ጠብቅ። ከአደይም ጋር ስለሆንክ ደግሞ ነገሮች ይቀሉልሃል። አቤት አቤት እድሌ አግኝቼ ነው እትዬ። እንደው ስራ ፍለጋ ተንከራተትኩ እኮ። ዛሬ ጥሩ አጋጣሚ ነው አሹ። እዚህ ቁጭ ብዬ በር ልጠብቅ፣ የሚገባ የሚወጣውን ላይ። አደይ ክፍል 118 ተለቋል ውዶችዬ። እንግዲህ ቤዛ ፍቅርና ዴቭን በመርዛቸዋለች። እሷ ያሰበችው ለአደይና ለፍቅር ነበር። ነገር ግን ለአደይ የተባለው ለዴቭ ሆኗል ማለት ነው። ቪዲዮውን እስከ መጨረሻው እዩት። እንግዲህ ትልቋ ሴትዮ ወይም ደግሞ የፍቅር እናት አሹን አባረዋለች ማለት ነው። አሹን በጣም አዝኗል። አደይንም እንደምታባራት ቤዛንም እንደምታባራት እንግዲህ ቀጣይ ክፍል ይታያል ማለት ነው ውዶች። የቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁም ኮሜንት ስራ አስቀምጡልኝ ውዶችዬ። ዛሬ ማለት ነው አደይ እንግዲህ ባለፈው ክፍል እንዳየ ነው ባቡሬና ሊልዬ ውጭ ልዝናኑ ወጥተው እንትኖች ማለት አክስቷ እያስፈራራቻት ስለሆነ ማለት ነው ሰው ልጋባት እያደኗቸው ነበር። ነገር ግን ሩጠው አምልጠዋል። ሊልዬና ባቡሬ ሩጠው አምልጠዋል። ከዛም እንግዲህ አዳይና ዴቭ አጋጣሚ ዴቭ ከአዳይ ጋር ነበረ። አዳይ ደግሞ ከቤዛ ጋር ምግብ ስትሰራ እንደቆየች ቤዛን ያመጣልሻለሁ ሂጅ ከክላስሽ እረፍ በይ በማለት በፍቅር እየገዛቻት ማለት ነው። ሂጅ እረፍ በይ በማለት ለአዳይ ያዘነች መስላ ነገር ግን ምግቡን መርዛ ነበር ያመጣችው ማለት ነው በሽሮ። ከዛም አጋጣሚ ዴቭ ከአዳይ ክፍል ነበረ። ከዛም ቤዛ ገብታ ዴቭ ከዚህ ነህ እንዴ ምናምን በማለት ሊዮላ አደይ እንጀራውን ሰታ ትሄዳለች። ከዛ አደይ ደግሞ የሆነ የሸጠጣትም ነገር አለ። በዛ ላይ ደግሞ አሟት ስለነበር አልበላችም እና ያን እንጀራ ለዴቭ ሰጣቸው ማለት ነው። ከዛ ዴቭ ደግሞ በልቶ ሂዶ ከክላሱ ተኛ። ከዛ በዛው ታመመ ማለት ነው። ለፍቅር ደግሞ ሂዳ ፍቅር ደግሞ ክበይ ከክላሴ አለሁ ነይ እንጀራ ይዘሽልኝ ነይ በማለት ቤዛን አዛት ነበር። ከክላሷ ወስዳት እንደሰጠቻት በዛው ክልትው ብላለች እንግዲህ ውዶችዬ። ከዛ ቲና መታ ዴብዬ እያለች ዴቭን ልትቀሳቀስ ዴቭን ሰላም ልትል ከክላሷ ወስዳ ስትገባ አጋጣሚ ዴቭ ደግሞ ድፍት ብሏል ማለት ነው። ከዛም አዳይ ሄዳ ለምንድን ነው እንደዚህ የምትይው ብላ ቲናን ተበሳጭታ እያባረረች ሳለ እትዬ መጡና ለምንድን ነው እንደዚህ የምትሆኑ በማለት የምትጮሁ ለምንድን ነው በማለት ያው ዴቭን ራሱን ጠይቀዋለሁ ብላ ዴቭን ራሱን ልትጠይቀው እንዲህ ስትል በአፉ ዳፈቅ መጥቶ እሱ ሌላ ውስጥ ነው ማለት ነው። ከዛም እነሱ ተለብለው አምቡላንስ ጠርተው ሲሮጡ ሊወስዱት ሲሉ ዴቭን ደግሞ ፍቅርን በዛ ውስጥ እንደዛው ተኝታለች ማለት ነው። ከዛ ሐኪሞቹም የምግብ መመረዝ መሆኑን አውቀውታል። እንግዲህ አዳይ መውጫው መግቢያውም በጣም ቅጥራን ባሩ ጠፍቷታል። ምክንያቱም እትዬ እሷና አዳይ እንደምትዝ ስለምታውቅ በጣም ተደናግሯት ወደ ሊልዬ ለዲያመንድም ሄዳ ነግረው እንደገና ደግሞ ወደ ሊልዬም ሄዳ ስታማክራት ነበር ማለት ነው። እንግዲህ ሩታም አዳይን ፈጥርቃ ይዘው አንቺ ነሽ የመረዝሻቸው ወንድሜን አንቺን ባፈቀረ ለምን እንደዚህ ታደርጋለሽ በማለት ጉሮሯን አንቃስታ ስለፈልፋት ነበር። አዳይም ልቀቂኝ ምናምን በማለት ያው ምንም ክፉ ሳይወጣት ወጥታ ወደ ሊሊ ቤት ሄዳለች ማለት ነው ከሩታ ጋር ላለመመላለስ። እንግዲህ ውዶችዬ የፍቅር እናት እንግዲህ
ቤዛ አብራ ነበር የሄደችው ከፍቅር እናት ጋር ከነ ፍቅር ጋር ከነዴብ ጋር ሐኪም ቤት ማለት ነው። እንግዲህ ቤዛን ውጭልኝ ብላ አስወጥታታለች። ቤዛ ደግሞ አደይን ለማስመሰል ስትቀላመድ ነበር። ነገር ግን የፍቅር እናት ደግሞ አልሰሟትም። ሁለታችሁም ተጠያቂ ናችሁ፣ ስለዚህ ማንኛው እስኪጣራ ሁላችሁም ሂጂና ከቤት ጠብቂኝ በማለት አስወጣታለች። ከዛም ከቲና ጋር አውርተው በቃ ሂጄ ሁላቸውም እንዳያመልጡ መያዝ አለብኝ በማለት እትዬ ወደ ቤት ሲገቡ አሹን ብቻ በር ላይ አግኝተው ማስትወርድበት ነበር። እናንተ ናችሁ ተመሻጥራችሁ ልጆች እንደዚህ ያደረጋችኋቸው እያለችም ማትወርዳበታለች። አሹም እያለቀሰ በእናቱ ምሎ ነግሯታል። ነገር ግን ልትረዳው ባለመቻሏ ያው አስወጥተዋለች ማለት ነው። አሹም እያለቀሰ ወጣ። እንግዲህ ሩታ ተከትላ ለምንድን ነው የምትሄደው? አሹ እባክህን ተረጋጋለ፣ ወደ የት ነው የምትሄድ እያለ ስትለምነው ነበር። ነገር ግን የልክ የልኳን ሩታንም ነግሯታል። የልክ የልክሽን ተናግረሽ ስታበቂ ምን ትሰሪልኛለሽ? ውጭልኝ፣ አሁን ሂጅልኝ በቃ እንዳላይሽ በማለት አሹ ግረው ጠፍቶት የአደይን መልካምነት እያስታወሰ ሲያለቅስ ነበር ማለት ነው መሀል መንገድ ላይ። እንግዲህ ቀጣይ ክፍል አሹ እና አደይ ነጻነታቸውን ሲታወቅ ቤዛ መጥፎ እንደሆነች ስታወቅ ምን እንደሚፈጠር እንግዲህ አናቅም። ምክንያቱም ቤዛ አሁንም እያስመሰለች ነው ያለች። የሆነ ነገር ሁላቸውንም በምግብ መመረዝ የሚሆን በምን ፈጅታ ቤቱን ለራሷ ለማድረግ ቤቱን ለመውሰድ ነው የምታስብና የእሷ እንትን ቢታወቅ ደስ ይለኛል። እንግዲህ ውዶችዬ ቀጣይ ክፍል ለማንኛውም እነ ዴቭና እነ ፍቅር ደህና ሆነው እንደሚመለሱ ተስፋ አለኝ። እንዲሁም ደግሞ አደይ አጋጣሚ ብታባራት እንኳን ከሊሊ ጋር ትሄዳለች። አሹም ሮሚ ጋር ይሄዳል። አሁን እንትን የምትለው የምትጎዳው ቤዛ ናት። ቤዛ እንግዲህ የስራዋ ነው። ምክንያቱም ሁላቸውንም ገላሷ ቤቱን እንትን ለማለት ነው የምትፈልገው ማለት ነው። ቤቱን ለራሷ ለማድረግ ስለምትፈልግ ለዛ ነው። ለማንኛውም ውዶች እንግዲህ ቀጣይ ክፍል እስከምንገናኝ የዛሬው ክፍል የሚመስል ነበረ። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሁላችሁም ታበረታቱኝ። አመሰግናለሁ። ባይ ባይ።